የቡሩት የታድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦሩ ነው። ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች የተወሰዱ ያሉት ምናምን እየተነጠቁብን ያሉት ምናምን ከስር ከስር እየበሉት ነው ያሉት። ኦኬ በሽ ቤተክርስቲያን እንግዲህ አንተ ጸንተዋል ቆመዋል ብለህ ያልከው ወንድምህ እየተበሉ ነው፣ እየተቦረቦሩ ነው፣ እየተወሰደብን ነው፣ እያለቅን ነው፣ እየተበላን ነው ያለ ነው። የብፁዕነታቸው የብፁዕ አቡነ ማርቆስም ንግግር እንደዚሁ ነው ብሎ የሚለው ተክለ ሃይማኖት አዳነ ፔጅም ላይ የቀረበው መምህር እንዲሁ ነው ያለው። ትክክል ናቸው። ስለዚህ ንስሐ ነው መግባት ያለባችሁ እሺ፣ በጌታ ፊት እንጂ አሁን ወደ ኦርቶዶክስ ሰውን ኢንቫይት የምታደርገው የምትጠራው ህዝብ የለም። የተረት ድርሳናት መፍለቂያ እንደሆነች ዓለሙ አውቋል፣ ዓለሙ ተረድቷል። ከዚህ ይልቅ የሚጠቅምህ ወንጌል ነው እንጂ ላስቆጥር ብዬ ካልኩኝ ተክለ ሃይማኖት አዳነ ፔጅ ላይ የቀረቡት የጉባኤ ቤት መምህር ናቸው። የመበታተን ችግር ገጥሞናል። ሚዩት አድርገው ቴንክ ዩ እና እሱን ያሉት ብፁዕ አቡነ ማርቆስም ድቅድቅ ጨለማ ውስጥ ነው ያለ ነው ያሉት። ቅዳሴና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ነው ያሉት። መልሱ አይመስላቸውም። የህልውናው ይቀጥላል እያሉ ነው። አንተ ግን ያው ምናልባት ምንም የምታውቀው ነገር የለም። በቤተክርስቲያኒቱ ንግግር ጨዋ ልትሆን ትችላለህ። እውቀቱ አቅጣጫ የለህም። ምን እየተሰራ ምን እየተፈጠረ ምን እየሆነ እንዳለ የብፁዕነታቸውን ንግግር ብትሰማ 10 ሚሊዮን አማኝን ያጣኑ ነው ያሉት። የግንቦት ነው የጥቅምት ርክበ ካህናት ስብሰባ ላይ ኦኬ። እና እንደው ከጥንቲቱ ከጠዋቲቱ ምናምን ነገር ብለህ ቃላት ስለደረደርክ አይደለም ብራዘር። አውቋል በቃ ህዝቡ ኦርቶዶክስ ምን ያስተማርች ላይ በምን መሰረት ላይ ቆመች አውቋል። ከዛ ይልቅ ውይይቱ ላይ ግባት እንግዲህ እንዴ ሰደብከኝ እኮ ሰድበኝ። እንዴት ነው ወዴት ነው ወደ ርዕሱ? ለአንተ ምላሽ መስጠት አያስፈልግም? ኦኬ እታችሁ ረድ። እሺ ስድብ ከሆነ እታችሁ ፈሪ ነህ እኮ አንተ፣ በጣም ፈሪ ነህ፣ በጣም ፈሪ። እታችሁ ረድ። አንተን የሰደበ ማንም የለም። ያለውን ሪያሊቲ ተናገር ነው። የመጽሐፍ ቅዱስን እውነት ከደህ በተረት ላይ ቆመህ አይደለም የምታወራው ማለት ነው። ቴንክ ዩ። ሌሎች ካላችሁ መምጣት ትችላላችሁ። እንዴ መረጃ የራሳችሁ ሰዎች ሲያወሩ ስናሳያችሁ ስድብ ላይ እንጂ ብራዘር፣ ስድብ ላይ እንጂ። እሺ ወንድምነት ትልቁ ላይ ሆን ለታብታብ ዳኒ ያለህ? እሺ ወንድምነት። እሺ ትልቁ ላይ ያለ ታብታብ ያ ጸጋ ይብዛላችሁ። ለምንድን ውይይት ማትቀበለው? ኦ ማይ ጋድ ዛሬ ቀለም ምንድን ነው? ቆይ ባልቴቱ ሙሉ ዛሬ ተቀጣለች። ኤርሚዬ በዓል ካለ ነገር ዛሬ ምንድን ነው? what's going on? እኔ የምለው ኤርሚ አርማጭሆ ድረስ እኮ ኢምፓክታችን ደረሰ። ጋይንት ደረሰ። አርማጭሆ ማለት እኮ ሰሜን ጎንደር፣ ጋይንት ማለት እኮ ደቡብ ጎንደር ወደ ወልዲያ የትና የት እዛ የደረሰ ኢምፓክታችን። ፕሮቴስታንት ሆነ ገበሬ ሁሉ እኮ ፕሮቴስታንት ነው አለ እኮ። እንግዲህ ያውቃሉ እነሱ መረጃ አላቸው። ሰንበት ትምህርት ቤት ተበላሉ። እንዴት ታዲያ ገበሬዎች እኮ ነው የገቡት። ገበሬዎች ፕሮቴስታንት ተገኙ እኮ ነው አሁን እየተናገረ ነበር። አርማጭሆ እኮ በረሃ እኮ መሸፈቻ እኮ ነው። አዎ በጣም ሰው እኮ የሚሸፍትበት ነው። ሰሜን ጎንደር በጣም በረሃ ውስጥ ገበሬው አለ በጣም አስፈሪ ነው አለ እኮ ኤርሚ። ላይና ታች በጣም እንግዲህ የጀግኖች ሀገር ተብሎ የሚባለውም ተኳሽ አለበት ማለት ነው። አየህ ምንሽሩን እንደያዘ የኢየሱስ ክርስቶስን ጌትነት አዳኝነት ተነገረው። አሁን እዛ ገበሬው ፕሮቴስታንት ሆኗል። ገበሬው ፕሮቴስታንት ከሆነ ታውቃላችሁ የኦርቶዶክስ ህልውና ያበቀላታል። ዛሬ አመቱ ነው ነገ የወሩ ነው ብላ አትልም። ገበሬው ላይ ነው መስራት ያለብን። ገበሬውን ይሄ
የግብፅ የቅኝ ግዛት አስተሳሰብ ከዓመት እስከ ዓመት ከወር እስከ ወር አርሰን አጭደን ወቅተን እንዳንበላ ማለት ነው። የግዝት ነው የዓመት ነው እየተባለ የወር ነው እየተባለ ባቄላችን እኮ እያየኑ እኮ ነው አረም የሚውጥብን። እንዳናርም የግዝት በዓል ነው እየተባለ ማለት ነው። ሚካኤል ነው ይላል። ዳር ያዝ ነው መባል ያለበት። ጊዮርጊስ ነው ይለናል። በማግስቱ እንዳናርም እንደ ተክልዬን በተክልዬ ትዳፈር ብሎ አይስ በ25 እንደ ቅዱስ መርቆሬዎስ እኮ ነው ይላል። ባቄላችን፣ ጤፋችን፣ ስንዳችን እኔ ደግሞ ገበሬ ስለሆንኩ በደንብ ይመለከተኛል። በደንብ 80 ሚሊዮን የሆነውን የኢትዮጵያውን ገበሬ እኔ ወክላለሁ። ይህንን ከተሜ ጠርጌ ጥግ አስይዝሃለሁ አልኩ። ጥግ ዞር በል። የጎንደር ገበሬ፣ የጎጃም ገበሬ፣ የትግራይ ገበሬ፣ የሸዋ ገበሬ፣ የኦሮሞ ገበሬዎች አርሰው ይብሉበት። ግብፅ የጫነችባችሁን ኮተት አምጥታችሁ እኛ ላይ ያራግፋችሁ ህዝባችንን ድሃ አርጋችሁት አታኖሩትም። አርሰው ይብሉ። ፕሮቴስታንት ገበሬ የተገኘ ሻክ እኮ ነው አለ። ፕሮቴስታንት ገበሬ ከተገኘ ዛሬ ሰንበት ነው ነገ እንትን ነው ምናምን ነገር የሚባል የለም። ያርሳል፣ ያጭዳል፣ ይበላል ማለት ነው። እንደ ደቡብ ኮሪያ እንደ ቻይና ታድጋለህ ማለት ነው። ሰርተን እናድጋለን። ሰላም ለእናንተ፣ እንዴት አመሻችሁ? ዘላለም እከካችንን እያከክን መኖር አለብን እንዴ? እታችሁ ረድ ብራዘር። ሰው ሲያወራ የሚያወራ ልጅ ባለጌ ይባላል። ሲሰጠው ነው የምታወራው። ዴቪድ ነው የቀደመ፣ እሱ ቁጭ ብሏል። እና ሾኪንግ ነው ብሎ ያለው ለዛ ነው። እኔ የወንጌል አገልጋዮች ተሐድሶች የሚሆናችሁ ገበሬው ላይ ነው መስራት ያለብን። ወደ ገጠሩ ነው መሄድ ያለብን። ወደ ገጠሩ እውነቴን ብዬ የምላችሁ ወደ ገጠሩ ነው መሄድ ያለብን። በቃ በግዝት አታስፈራረም። ኧረ ወግድልኝ ነው የሚልህ። ከዛ በኋላ ወግድ ጤፉ ዝናብ ሲመታው እኮ በዓል ነው ተብለን እኮ ነው የምንባለው የነበረው። ወንድሞቼ እናቶቼ፣ እኔ እንደ ማንኛውም ኢትዮጵያዊ ድሃ ገበሬዎች መካከል ያለ ቤተሰብ ውስጥ ነው ያደግኩት። ስንዴያችንን እንዳናጭድ እኮ ዋግና አረማሞ እንዲመጣው እንዳናርመው ዋግና አረማሞ እንዲመጣው ቀልደኛ ስንዴ በኩንታል ተሰፍቶልህ አዲስ አበባ ሲመጣ ነው አንተ የምታየው። እኛን ከገጠር አርመን አጭደን ወቅተን አበሳችንን ጠብሰን አንተ ፉርኖ ዳቦውን ስትገምጥ ነው የምታውቀው። ስንት ሚሊዮን ኢትዮጵያውያን ይራባሉ በገጠር እና ይጨዱበት ይስሩበት። እና ገጠሩ ላይ ገባ ሾኪንግ ነው ብሎ ያለው ቀጥሎ ምን ሊመጣ እንደሚችል ስለሚያውቅ ነው። ቴንኪዩ። ተሐድሶ ላይ የምትሰሩ ወንድሞች፣ የምድሪቱ ተሐድሶ የሚሆነው ወንጌል ሲሰበክ ነው፣ በሁሉም አቅጣጫ ማለት ነው። ይሄን ነው ብለን የምንለው። ቴንኪዩ ዳኒ። ይቀጥል። አጥናው መጥቷል፣ እሱን አውራ። እሺ አጥናው፣ ሰላም እንዴት ነህ? ሰላም ሰላም፣ እንዴት ናችሁ? ሰው በመብል ብቻ ሳይሆን ዳቦ አድርገው ሲለው ሰው በመብል ብቻ ሳይሆን በእግዚአብሔር ቃልም ይኖራል ብሏል። እና ለመብል ጴንጤዎች ለመብል እንትን አትበሉ፣ በመብላት ብቻ አይኖርም። ጥሩ ሳትበሉ መስሙት ማለት ነው። እሰይ እሺ፣ ግዴ ለማሳቡ ላይ እንቆይ። አሁን ጉዳያችን ስላልሆነ ወደ ሐሳቡ እንመለሳለን። እሺ፣ ቤተ ክርስቲያን በነገረ ቅዱሳን ላይ ያላት እምነት መጽሐፍ ቅዱሳዊ እምነት አምናለህ? እኛ በመጽሐፍ ቅዱስ እኮ ነው የምንሄደው። መጽሐፍ ቅዱሳዊ እምነት አምናለህ? አዎ። እሺ ወዳጅ፣ እሺ ብሎናል። በጣም ደስ ይላል። ስለዚህ እንደ አንድ ኦርቶዶክሳዊ በሰማይ ያንተን ኃጢአትና ይቅርታን ምህረትን የሚሰጥህ ማን ያለው? ምህረትን ይቅርታን የሚሰጥ እግዚአብሔር ነው። እሺ፣ በሰማይ ያንተን ጸሎት ልመና የሚቀበል ማን ነው? እግዚአብሔር። ከእግዚአብሔር ውጪ በቤተ ክርስቲያን ውስጥ የለም?
ከእግዚአብሔር ውጭ ስትል ምን ለማለት ፈልገህ? ከእግዚአብሔር ውጭ ነው። እግዚአብሔር ከሆነው ከእግዚአብሔር ከሱ ውጭ ሌላ ከእግዚአብሔር ውጭ ሌላ ማንም ኃጢአትን እንትን የሚል የለም። ግን የእግዚአብሔር አገልጋዮች ደግሞ አሉ። ጸጋውን የሚሰጣቸው የእግዚአብሔር አገልጋዮች አሉ። ስለዚህ ከእግዚአብሔር ውጭ ደግሞ ሰማቸው ያልከን ያለው ከእግዚአብሔር ውጭ አላልኩም። የእግዚአብሔር አገልጋዮች ናልኩ። በደንብ አድርገህ ሰማኝ ዳንኤ። ሰማሁ እኮ እግዚአብሔር ማለት ቅዱሳን ማለት። ስለዚህ ያላልኩትን ወደ አፍያት እንትን አትበል። ከእግዚአብሔር ውጭ አይደለም ያልኩ። የእግዚአብሔር አገልጋዮች አሉ። እግዚአብሔር ጸጋውን የሰጣቸው አሉ፣ ማዳን የሚችሉ እግዚአብሔር ጸጋውን ያበዛላቸው አሉ። እነሱን ለማለት ፈልገህ ከሆነ አዎ መጽሐፍ ቅዱሳዊ ነው። እሺ እንዳንካካድ የምትለውን ነገር ልጻፍል። እንዳንካካድ እንድንግባባ ማለት ነው። እንድንግባባ ከዛ ያው የኃጢአት ይቅርታ ለማግኘት በሰማይ ወደሱ የምትጣራው የምትጮህ አካል አለ። ማን ነው እሱ? የአካል እግዚአብሔር። እሺ እግዚአብሔር ፈጣሪ። እሺ ከእግዚአብሔር ውጭ አለ? ከእግዚአብሔር ውጭ አትበለኝ። ከእግዚአብሔር ውጭ ማንም የለም አልኩህ እኮ። እሺ ማንም የለም። እግዚአብሔር ጸጋውን ለሰጣቸው እነሱን እንትንላቸዋለን አለ ማለት ነው። አዎ ጸጋ አለ ማለት ጸጋ ይበዛላቸው አሉ። እግዚአብሔር የሚሰጣቸው ከእግዚአብሔር ሌላ ወደነሱ አለ። ከእግዚአብሔር ሌላ ቅድም የለም ብለህ ነበርና የአቋም ለውጥ አመጣሁ። አለ ማለት ነው። የአቋም ለውጥ አይደለም፣ በደንብ አድርገህ ስለማትሰማ ነው። እሺ ደግሜ ልጠይቅ፣ በደንብ ስማኝ። ለኃጢአት መንጻት ወደሱ ወይ ደግሞ ወደሷ የምትጮህ በሰማይ ያለ አካል አለ ወይ? ለኃጢአት መንጻቴ እግዚአብሔርን ጠይቀዋለሁ። ቅዱሳን ደግሞ ለኃጢአት ይቅርታ ኃጢአትን ይቅር የሚል ደግሞ እግዚአብሔር ስላለላቸው በእነሱ ምክንያት ደግሞ ይቅር እንባላለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው ነው ማለት። በደንብ ስማኝ፣ ጥያቄን በደንብ ስማኝ። ለኃጢአት መንጻት ወደ ሰማይ የምትጮህለት የምትጣራው በሰማይ ያለ አካል አለ ወይ? አዎ እግዚአብሔር አለ አልኩህ እኮ። እሺ ከእግዚአብሔር ውጭስ ሌላ አለ ወይ? አዎ እርዳታ ምልጃ ከሆነ አዎ አለ። አዎ አለ አለ። አሁን እሺ ቀደምን ብሎ ነበር። ምን ነበር ያልኩህ? አዎ አለ ስልህ ምን ነበር ያልኩህ? ቀደም የለም ማለት ጻፈው እንጂ አሁን ያልኩህን አዎ አለ ብዬ ምንድን ነበር ያልኩህ? በጠየቅኩ ጥያቄ ተመሳሳይ ጥያቄ የጠየቅኩ አዎ አለን ያልኩህ። ምልጃ አለ አላልኩም? አዎ አለ ምልጃ አለ አላልኩም? አዎ ብቻ ያልኩትን ለምን ቆርጠህ ትጽፈዋለህ? ለምን አትጽፈው? ምልጃ አለ ያልኩህን ዞዳጄ ጥያቄ ምንለምናቸው ምልጃዎችን አማላጆች አሉ ያልኩህን ለምን አልጻፍከውም? ምልጃም ይሁን ምንም ይሁን በሰማይ የኃጢአት ይቅርታ። ስለዚህ የምትፈልገውን ብቻ ነው የምትጽፈው ማለት ነው። ትደረባ ብራዘር፣ ሰው ይስማ ብራዘር። በሰማይ ደግሜ እጠይቃለሁ፣ በሰማይ ያንተን ኃጢአትና ይቅርታን ልመናህን የሚቀበል ይቅርታ የምትጠይቀው አካል አለ ወይ ስለ አዎ አዎን አለ አልከኝ። ምን ነበር ያልኩህ? አዎን አለ ብዬ ለጠየቅኩ ጥያቄ ነው አዎን አለ እኮ ያልከኝ ብራዘር። እኔ አንተ ስለምታወራው አይደለም፣ ለጠየቅኩ ጥያቄ አዎን አለ አይደለ ወይ ያልከኝ እኮ። ስለዚህ ምንድነው ያልኩህ? እኔ ከዛ በኋላ አዎን አለ ብዬ ምን ነበር ያልኩህ? እኔ ለጠየቅኩ ጥያቄ አዎን አለ ስትለኝ አለ ብዬ ነው የሚይዘው ማለት ነው። አዎን አለ። ስለዚህ የምትፈልገው የምትይዘው እኔ የምናገረውን አትይዝም ማለት ነው። አንተ የምትፈልገው ብቻ ነው የምትይዘው። እኔ ምን ነበር ያልኩህ? ወዳጄ ይኸውልህ፣ ጥያቄ አንተ የምትፈልገውን የምታወራበት አይደለም። እኔ የምፈልገውን ጥያቄ ነው የጠየቁ በሰማይ። ስለዚህ አንተ የምትፈልገውን ነው እንጂ የምናገረውን አትጽፍም ማለት ነው። ጥያቄውን ነው እኔ ምንድን ነው የምትፈልገው? እንደዛ ካልሆነ እኔ የምመልስልህን ማጽፍ ከሆነ የራስህን ብቻ የምትጽፍ ከሆነ አንተ የምትፈልገውን ብቻ ቆርጠህ የምትጽፍ ከሆነ እኔ የምናገረው ምን ዋጋ አለው? ጥያቄ በምልጃም ይሁን በምንም ይሁን በላይ በሰማይ በደም ሰማይ በላይ በሰማይ የኃጢአት ይቅርታን ልመናን ለመቀበል ወደሱ የምትጮህለት አካል አለ ወይ? እግዚአብሔር አለ አልኩህ እኮ። እግዚአብሔር አልኩህ።
እግዚአብሔር አለ አልከኝ። ከእግዚአብሔር ውጭ ሌላ አለ ወይ ስለ አዎን አለ። ከእግዚአብሔር ውጭ ከእግዚአብሔር ውጭ አለ፣ ግን በምልጃቸው ነው አልኩ። እሺ በምንም ይሁን አሁን እኔ አልጨነቅም። በምንም ይሁን አዎ አለ አልከኝ። ጥሩ። አሁን የእግዚአብሔርን ቃል ክፈትና በላይ በሰማይ ያሉ ጩኸትን የሚሰሙ ልመናን የሚቀበሉ አካላቶች ካሉ አሁን ጥቅስ ነው የምጠቅሰው። የእግዚአብሔርን ቃል አዎ አሉ ብለሃል። አንወሻሽም። ሰው ሰምቷል። እኔም ጽፌ ያለው ማስረጃ አንጣ። አሁን አዎ አለ ብለሃል። እሺ መጽሐፍ ቅዱስ ክፈት። እሺ ልክፈት። እሱ ያስከው ክፈት። ዘጸአት 23:20 ክፈትልኝ። እሺ ዘጸአት 23 በሰማይ ያሉ አካላቶችን ሊያሳየን ነው። ኦልራይት። እሺ ዘጸአት 23 ክፈተውና እንየው። ይሄው ልከፍትልኝ። ዘጸአት 23 እሺ ቁጥር ስንት? 23:20 ጀምረህ አንብበው። 23 እያሳየህም ቢሆን ጥሩ ነው። አላሳየው ላወጣው። ይሄው እሺ ቀጥል። አንብበው ከ20 ጀምረህ። እሺ በመንገድ ይጠብቅህ ዘንድ ወደ አዘጋጀም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጥ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይቀጥል ወይስ ኃጢአት ይቅር የሚል እግዚአብሔር ነው ወይስ መልአክ ነው? ወዳጄ የተጠየቀውን ጥያቄ አሁን እሱን በኋላ አስረዳለሁ። አሁን ጥያቄውን እንዳትረሳ። በሰማይ ላስታውስ፣ ጥያቄው በሰማይ ኃጢአትን የሚያስተሰርይልህ ይቅርታን የሚቀበል በሰማይ ያለ አካል አለ እያልከን ያለው አሁን የጠቀስከውን ክፍል አወራ። አሁን ያመጣውልህ ምን ነው የሚለው ጥያቄ አይደለም። አሁን የምጠይቀን ይኸው አነበብኩልህ፣ ይኸው አስረዳ። ወደ እሱ ጮኸ ኃጢአቴን ይቅር በል የምትለው ሀሳብ ካለ ይኸው አብራራ። ይኸው ኃጢአት ብታደርግ እያለ ነው አይደል? በፊቱ ኃጢአትን አትስራ ካደረክ ግን ይቅር አይልህም እያለ ነው። ይቅር ማለት ደግሞ የእግዚአብሔር ነው አይደል? እንዴት ለመላክ ይቅር ማለት ነው ያለ ማለት ስልጣን ተሰጠ። ይሄ መልአክ ማን እንደሆነ እናስረዳለን። ተምረህ ትወጣለህ። አሁን ጥያቄው አሁን ከጠየቅኩ ጋር ነው የምታያይዘው። በሰማይ ያለ አንተ ጸሎትና እኮ መልአኩ በሰማይ ያለ አይደለም እንዴ? መልአክ በሰማይ አይደለም እንዴ ያለው? አትደረብ ብራዘር። ይኸው የጠቀስከው ጥቅስ ላይ አንተ እንደምትለው በሰማይ ጸሎትና ልመናን የሚቀበል ከእግዚአብሔር ዘንድ የሆነ አለ የምትል ከሆነ አሳየን። ይኸው አውጥቼልሃለሁ። ጸሎትና ልመናን የሚቀበል አይደለም ያልኩት፣ ምልጃን ያልኩት። አስረዳን እኮ ምልጃን በለው አስረዳን። ይኸው እኮ ይሄው አሁን ምን እያለ ነው? ምን እያለ መሰለ? ከ20 ጀምረህ ስታነበው እየተሰማማን እንሂድ። ከ20 ጀምረህ ስታነበው በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ ወደ ገነት ወደ መንግስተ ሰማያት እንዲወስድህ መልአኩን ተጠንቀቀው፣ በሱ ፊት ክፉ አታድርግ እያለ ነው ያለውና ወደ መንግስተ ሰማያትም የሚወስድ መልአክ ነው እያየኸው ከሆነ። እሺ አትዋሽ። በዚህ ቃል ኮንቴክስት ከሆነ አሁን እያወራን ከሆነ ስለ መንግስተ ሰማያት አይደለም እየተወራ ያለው፣ ስለ መንግስተ ሰማያት ነው የሚያወራው። ስለዚህ የት ነው የሚያወራው ታዲያ? ስለ መንግስተ ሰማያት ነው እያወራ ያለው እና ስለ ሰፈር እንመጣበታለን። አይዞህ ብራዘር፣ አይዞህ ወዳጅ፣ አንተ አይዞህ ራስህ። እኔን አይዞህ አትበለኝ። አሁን ለጠየቁ ጥያቄ መልስ ስጠኝ። በዚህ ክፍል መሰረት የተጠቀሰው መልአክ በሰማይ ሆኖ ጸሎትና ልመናን ስለመቀበል የሚያወራ አውድ አለው ወይ? ስለመቀበል ብቻ ሳይሆን ዳኒ ጭራሽ ወደ መንግስተ ሰማያትም ይዞ ሄዳል እያለ እኮ ነው። ጭራሽ ከፍ አደረገው እንትኑ። መንግስተ ሰማያት ይዞ ሄዳል አለ። እሺ ቁጥሩ ምኑ ጋር? ይመራሃል፣ መንገዱን ይመራሃል እያለ ነው። የት ጋር ነው መንግስተ ሰማያት የሚያገኝ? ከ20 ጀምረህ አንብበው። ከ20 ጀምረህ እኔ አንብቤዋለሁ። አንብበህ አስረዳና ወላጅ አትደንግጥ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁት ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ አለ። ያ መልአክ ወደዚህ ነው የሚያደርስህ?
እግዚአብሔር ወዳዘጋጀው ስፍራ ያ ስፍራ እግዚአብሔር ያዘጋጀው ስፍራ ደግሞ መንግስተ ሰማያት ነው። ሌላ ያዘጋጀው መሰረት መንግስተ ሰማያት ነው። በዚህ ጥቅስ መሰረት መንግስተ ሰማያት መሆኑን መጀመሪያ አሳየን ከቃሉ ብራዘር ከኪሳታ እየተናገረ እኮ ነው። ወደ አዘጋጀው ስፍራ ያገባህ ዘንድ አለው እኮ። ያ ያገባህ የተባለበት ስፍራ መንግስተ ሰማያት ስለመሆኑ ማስረጃ አስጠን። መንግስተ ሰማያት ነው። ሌላ ምን አለ? እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ተስፋ እናድርገው እንድናምን መንግስተ ሰማያት መሆኑን አሳየን እንድናምን። ራሱ ግልጽ እኮ ነው ጥቅሱ ዳኒ። ግልጽ አይደለም። አንተ ላይ እየጨመርክ ያለው መንግስተ ሰማያት እንትን ላለመረዳት ተፈለክ መብትህ ነው። ማስረጃ እንድረዳ ማስረጃ ማንም አይገባው ሰው ይገባዋል። ይሄ እንድረዳ ማስረጃ አንጣ ብራዘር፣ ማስረጃ አንጣ። ማስረጃ ስትጠየቅ ይገባል ምናምን አትበል። ማስረጃ አንጣ። ይኸው እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። እኔ ሌላ አላውቅም። አንተ ሌላ ያዘጋጀልን ማስረጃ አንጣ። ወደዛንት ማለት ትችላለህ። መንግስተ ሰማያት ነው። ሌላ ምንም እግዚአብሔር ያዘጋጀልን መንግስተ ሰማያት ብቻ ነው። ማስረጃ ብራዘር። አሁን እኮ ማስረጃ ምን የሚል ማስረጃ ነው የምትፈልገው? አሁን ይምራሄ መልአክ የተባለው በዚህ ክፍል አውድ መሰረት ስለ መንግስተ ሰማያት መሆኑን ማስረጃ አንጣ። ክፍሉን ከፍ ብለህ ማንበብ ትችላለህ። ይሄው እያነበብነው እኮ ነው። ምን ማስረጃ አንጣ። አነበብነው። መንግስተ ሰማያት ስለመሆኑ ግን አይናገርም። ካለ ማስረጃ አንጣ። በግድ መኑኝ አትበል። በግድ ልናምንህ አንችልም። አውድ አለ፣ ኮንቴክስት አለ። ክፍሉ ስለሚሆን እንደሚያወራ ግልጽ ነው። ክርስቲያኖች ነን፣ የእግዚአብሔርን ቃል ጠንቅቀን የምናውቅ አማኞች ነን። አንተን ነው የጠየቅን። እመኑኝ አትበለን በግድ። ማስረጃ አንጣ ብራዘር። እኔ ማስረጃ ብዬ አምጥቻለሁ። ተቀበልክ አልተቀበልክ ያንተ ችግር ነው የሚሆነው። እኔ ማስረጃ ያመጣሁት ምንድነው? በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ አዳምጠኝ። ወደ አዘጋጀሁም ስፍራ ያገባህ ዘንድ እንሆ መልአክን በፊትህ እሰዳለሁ አለ። በቃ ከዚህ በላይ ምንም ግልጽ የሆነ ጥቅስ የለም። እኔ መንግስተ ሰማያት ነው ብዬ እረዳለሁ። እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ሌላ ያዘጋጀልን የለም። እኛ የምንጠብቃት መንግስተ ሰማያት ስለሆነች የእግዚአብሔር ደግሞ ያዘጋጃት እሷ ነው። ወደ አዘጋጀሁት ስፍራ እወስዳችኋለሁ ብላችሁ ጠብቁ ነው ያለ ኢየሱስ ክርስቶስ። ወደ አዘጋጀው ስፍራ የሚወስደን ሲመጣ በማቴዎስ ወንጌል 31 ጀምሮ ስታነበው ወደዛ ቦታ ሊወስደን ሲመጣ ማቴዎስ 25:31 ሲከፈት አይዞ ብራዘር በቃ አሁን ስለሌላ አሁን ከፈተው ማቴዎስ 25:31 ከፈተው ወእግዚአብሔር ቃል ላይ እንደናንተ ቤት ተቀጥፎ ስለማይካሄድ ይሄው ከፈተውና እንየው። ማቴዎስ 31 ማቴዎስ 25:31 ከፈተ። አትደረብራ ጠይቀኛል አይደል? ማስረጃ ወደዛ ልምራ። መጀመሪያ የሐሰት ወሬ እንዳወራህበት እንየው። ወደዛ ልውሰድህ፣ ላሳይህ፣ ወደዚህ እንደሚወስደን ላሳይህ። በፍጹም አንዴ እዚህ ጨርሰን ነው የምንለው። ከፈተው ጥቅሱ ሚውት ታረጋለህ አይደል? ይኸው ጥቅስ አመጣሁልህ። ገና ነው የጠቀስከው ጥቅስ ማስረጃው ውሸት እንደሆነ ለህዝቡ አሳይተን ነው የምናልፈው እኮ እዛ በኋላ እኔ ያመጣሁት ማስረጃውን ማቴዎስ 25:31 ክፈትና ከዛ በኋላ ማስረጃውን የኔ ማስረጃ ትክክል እንዳልሆነ ታሳየኛለህ። መጽሐፍን ጨርሰን ነው የምንሄደው። አንዴ አሁን ቅድም ማስረጃ አምጣ ስትል አልነበረም? የለኝም በግድ መኑኛል። ምንም እንደሌለ ለህዝቡ አሳይተን ይሄው አመጣሁልህ። አሁን ያመጣሁት ታላመጣህ አልከኝ፣ አመጣሁልህ። ይሄው እሺ፣ አውቀህ ነው ክፈተው። አውቀህ ነው 31 እኩል እንሄድ ነው። አሁን መጀመሪያ ይሄንን እንጨርስ ብራዘር፣ አሁን እንጨርስ መጀመሪያ። ምን ብለን እንጨርሰው? ምን ታርግ? ምንም ቃሉን ራሱን እንደማታውቀው አሳይቼ ከዛ እንሄዳለን። ኦኬ፣ ያው መጀመሪያ ማስረጃ ይናሳይና እዛ በኋላ አንተ ታስረዳኛለህ። እሺ፣ ከዚህ በኋላ ካወራ ያው ታች መውረድ ፈልገህ ነው። ታች ወርደን ያው ከዚህ በላይ መለመን ስለማይጠበቅብን ማለት ነው። ኦኬ፣ በዚህ ክፍል ላይ እየተወራ ያለው ስለ መንግስተ ሰማያት ነው ወይ? አይደለም ብራዘር፣ አለማወቅህ ነው። ስለ መንግስተ ሰማያት አይደለም። መልአክን እልካለሁ በፊት የተባለው ያ መልአክ ራሱ ማን እንደሆነ አሁን አንተ የሚመስል ገብርኤል ሚካኤል ነው እንደሆነ ነው የምታስበው። ያ መልአክ ማን እንደሆነ እንኳን አንደርስታንድ አላደረኩም። እሺ፣ ያ መልአኩ ሲላክ ምንድን ነው? ስለ መንግስተ ሰማያት ነው እያወራ ያለው። እስቲ እንየው። መልአኬ በፊት ይሄዳል፣ ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከናና ወደ ኤካውያን፣ ወደ ኢያቡሳውያን ያገባሃል። ማን? ከፊትህ የሚሄደው መልአክ፣ ተጠንቀቅ የተባለለት ያ መልአክ
ያም የእግዚአብሔር መልአክ ማን እንደሆነ እነግራችኋለን። ስለ መንግስተ ሰማያት ያወራል ክፍሉ? አያወራም። ስለ መንግስተ ሰማያት የሚያወራ ክፍል አይደለም። ስለ መንግስተ ሰማያት የሚናገር የእግዚአብሔር ሐሳብ አይደለም እያወራ ያለው። በእስራኤላውያኖች ባላቸው ጀርኒ ላይ እግዚአብሔር ራሱ እንደሚመራቸው ያ የእግዚአብሔር መልአክ የተባለው እሱ ራሱ ክርስቶስ ኢየሱስ ነው። ብራዘር ገብርኤል፣ ሚካኤል ወይ ደግሞ ሩፋኤል አይደለም ወዳጄ። እየተናገረ ያለው በዚህ ጀርኒ ውስጥ የሚመራቸው እሱ ራሱ እግዚአብሔር ነው። እሱ ራሱ እግዚአብሔር ነው የሚል ጥቅስ ስጠኝ። አንዴ ብራዘር፣ አንዴ የራስህን ከኪሳት ከራስህ አምጥተህ ተርጉም። ሚውት ታደርጋለህ ብራዘር። ከደከም ይጨርስና ማስረጃ አልሰጠኝም ትለዋለህ። ስማው አንዴ፣ ምን ችግር አለው? ለመማር ከሆነ ስማው፣ ማስረጃ ስጠኝ በለው። ለተናገረው ነገር ማስረጃ ጠይቀው። ከዛ አንተም ተምረህ ትክክል ካልሆነ ደግሞ አርመው ትወጣለህ። በጣም ቀላል እኮ ነው። ሶ ቀጥል ዳኒ፣ በቃ አታቋርጠው አስሬ። እሺ ቴንክ ዩ። ሶ የሚያወራው በደንብ ይሰማ፣ ስለ ገብርኤል ስለ ሚካኤል አይደለም እየጠየቅንህ ያለ ነው። በደንብ አስተውል። በሰማይ ያንተን ጸሎትና ልመና ስለሚሰማስ መልአክ ነው ወይ ይህ ክፍል የሚያወራው? በጭራሽ በጭራሽ። የጠየቅኩ ጥያቄ ምንድን ነው እንዳትረሳ። ልክ እንደ እግዚአብሔር በሰማይ ሆኖ ያንተንና ጸሎት ልመናህን በመቀበል የኃጢአት ይቅርታን የሚሰጥ መልአክ ወይ ደግሞ ቅዱሳን አሉ ነው ያልከው? አዎን አሉ ነው ያልከው ብራዘር። የለም አልክ ካርከውና አሉ አልክ። በዚህ ክፍል መሰረት ሊትራል እንውሰደው ተባብለን እንሂድና ክፍሉን የምንረዳበት የራሳችን አውዳለን በማስረጃ ማለት ነው። አሁን ይሄንን ሐሳብ ክደህ ግን አይደለም ባመጣው ክፍል ላይ አንተ እንደምትለው ስለዚህ በሰማይ ስላለ መልአክ ያወራል ወይ? ጸሎትና ልመናን መስማት የዘላለም ሕይወት ስለሚያስገኝነት ኮንሰፕቱ አውዱ ኃጢአት ይቅር አይልም ይልሃል። ኃጢአት ብትሰራ ይቅር ይልሃል። እዚህ ጋር አሳይ። አሁን ይቅርታ በሰማይ ያለ ምንድነው የሚያስካንበት? አንዴ በሰማይ ያለ ጸሎትና ልመናን የሚቀበል የኃጢአትን ይቅርታ የሚሰጥ ይቅርታን የሚያሰጥ አለ ይልሃል ወይ? ይኸው ብራዘር አለ ይላል። ቁጥር ስንት ላንብብል? አንተ ያመጣው 21 እና 22 ነው። 21 እና 22 ይኸው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ኃጢአት ብትሰራ ይቅር የማይልህ መልአክ ከሆነ ቅድም የተነጋገርንበት በሰማይ በኃጢአት ይቅር የሚል የለም እግዚአብሔር ብቻ ነው አይደለም ያልከው? ይሄ ግን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለ ነው መልአኩ። ወንድም አለም እያወራን ያለ ነው አስታውስ። በሰማይ ሆኖ ኃጢአትን ይቅር ስለሚል መልአክ ነው እያወራን ያለ ነው። አትደበቅ እኮ ያን መልአኩ በሰማይ አይደለም እንዴ የመጣው? መልአኩ ያመጣው ክፍል በሰማይ ሆኖ ኃጢአትን ይቅር ይልሃል ስለማለት አይደለም እየተናገረ ያለው። ይሄ መልአክ አሁን እንትን የምትለው መልአክ በፊትህ ያለው መልአክ ይሄ በስሙ የእግዚአብሔር ስም ያለበት መልአክ ኃጢአት ብትሰራ ይቅር አይልህም እያለህ ነው ያለው አይደል? አሁን እኛ ይቅር አለመባል አይደለም እያወራን ያለ ነው። ይቅር ስለማለት እና ታዲያ ስለምንድን ነው የምታወራው? በሰማይ ይቅር ማለት እኮ የኃጢአት ብትሰራ ይቅር አይልህም እያለህ ነው አይደል? መልአኩ አሁን እያወራን ያለ ነው በሰማይ ሆኖ ኃጢአትን ይቅር ስለሚል አካል ነው እየተነጋገርን ያለ እኮ። መልአኩ ከምን ነው ያለ? ከሰማይ ነው ከምድር ነው ያለው? የትም ይሁን ኃጢአትን ይቅር ይልሃል እያለን ያለው እኮ። አሁን እሱ ላይ እኮ እያሳየህ ያለው በፊቱ ተጠንቀቅ፣ ኃጢአትን ብትሰራ ይቅር አይልህም እያለህ ነው። ጥሩ እሺ፣ ሊትራል እንውሰደው። አሁን የአንተን አርጊውመንት እንውሰደው። ኃጢአት ይቅር ይልሃል እዚህ ክፍል ላይ ኃጢአትን በሰማይ ሆኖ ይቅር ይልሃል ወይ ነው ጥያቄው። ይላል ቁጥር ስንት ነው ያነበብኩ? በሰማይ በምድር የምትለው ምንድን ነው? አሁን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ከሰማይ ከምድር እንትን አትበለው። አትደበቃ ብራዘር። ይኸው ኃጢአትን ይቅር የሚል ልክ እግዚአብሔርን እንደምትጠይቀው በሰማይ ያለ ኃጢአትን ይቅር የሚል አንተ ብራዘር ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ለምንድን ነው ያለው? ተቀበለው ቃሉን፣ የእግዚአብሔር ቃል ነው ዳኒ። የትም እንትን አትልም። አሁን ዝም ብለህ ወዲህ ብትል ምንም አያሳይልህም።
ኃጢአት ብትሰራ ይቅር አይልህም ብሎሃል። ይቅር አይልህም በቃ መልአክ ነው፣ በሰማይም በምድርም የሚላክ መልአክ ነው። አንድ ይቅር ኃጢአት ይቅር የሚል አለ ወይ በሰማይ ነው የምትል ያለው አይደል? ይቅር የሚል ነው እያወራን ያለ ነው አይደል ብራዘር? እኮ ኃጢአት ብትሰራ ይቅር የማይልህ መልአክ አለ በፊትህ ይላል። አሁን እያወራን ያለ ነው ብራዘር፣ መደበቅ አያስፈልግም። በሰማይ ሆኖ ያንተን ኃጢአት ይቅር የሚል አሳይ። እሱ አሁን ያመጣው ጥቅስ ምንድን ነው የሚለው? እሺ በሰማይ ይቅር የሚል ኃጢአትን፣ እሺ ይኸው ሊትራሊ ቃሉን እንውሰደውና በአንተ አውድ መሰረት እየፈታው ስላለ ነው ክፍሉ ስለምን እንደሚያወራ በጣም ግልጽ ስለሆነ እሱ ማብራሪያ እንሰጥበታለን። በሰማይ ያለ ኃጢአትን ይቅር የሚል ይላል። ምኑ ጋር ነው ያነበብኩት? ይቅር ኃጢአትን ብታደርግ ይቅር ይልሃል እያለ ነው ያለው። ይቅር አይልህም እያለ ነው ያለው። ኃጢአት አትስራ በፊቱ ተጠንቀቅ። አንተ ዳኒ ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለ ነው። ጥያቄው ምንድን ነው? አንተ እኮ የምትለው ያለው በሰማይ በምድር እያልኩ እኮ ያለው መልአኩ የት ነው ያለው? መልአኩ የት ነው ያለው? መልአክ ይቅርታ ያድርግልን ኃጢአት ብትሰራ እያለ ነው። ስለ መልአክ ፖዚሽን አለም እያወራን ያለው። ጥያቄው ምንድን ነው? ይቅር የሚል ነው ወይስ ይቅር የማይል ነው? ና አትደበቅ ብራዘር፣ ተመለስ ብራዘር። ተመልሻለሁ። ይቅር የሚል ነው ወይስ ይቅር የማይል ነው እያወራን ያለው? ይቅር የማይል መልአክ ከፊትህ አለ እያለ ነው ወዳጅ። ጥያቄው ግን ጴንጤዎች ኃጢአት ብትሰሩ መልአኩ ይቅር አይላችሁም። ኃጢአትን ይቅር የማይል ነው ያሳያል። ኃጢአትን ይቅር የሚል አሳያል። ይቅር አይላችሁም። ኃጢአትን ይቅር የሚል አንጣ ብራዘር። ይቅር አይልም ማለት ይቅር ይላል ማለት ነው። እስኪ ያነበው ጥቅሱን። ይቅር አይልህም እያለህ እኮ ነው። ጥያቄው ምን ነበር ብራዘር? በሰማይ ሆኖ ይቅር የሚል አለ መልአክ የሆነ በሰማይ ይቅር የሚል አለ ወይ ነው አይደል ጥያቄው? ስለዚህ አሁን ያመጣው ክፍል ላይ ሊትራል እንውሰደውና አንተ እንደምትለው በፊት የምሰድልህ መልአክ ኃጢአትን ይቅር የሚል ነው ብለን የምታነበው ይቅር የማይል ነው። ኃጢአት ብትሰራ ይቅር የማይል ነው ማለት አማርኛ እንዴት ነው ዳጂ? ጥያቄው ኃጢአትን በሰማይ ሆኖ ይቅር ስለሚል ነው እየተነጋገርን ያለ ነው። አንተ ሊትራል እንደዛ እኮ ነው እያለ ያለው። ሊትራል ወሰደውና ኃጢአት ብትሰራ ይቅር አትልም ነው አይልም ነው መልአኩ ይላል። ብራዘር ላምብብል አይዞህ ወረጋ በል ስሜት ያቱ አይዞህ አንተ ብራዘር አጥና። ኦኬ መልሱ እኮ ግልጽ ነው። መልሱን እኮ አጥናው መልሶታል። ምንድነው ወንድምነት በሰማይ ሆኖ በምድር የሚሆን መላእክት ሲጀምር ይቅርታ አድራጊ ወይ ደግሞ ኃጢአትን ይቅር ባይ አይደሉም። የባህሪያቸውም አይደለም። ኃጢአትን ይቅር አይሉም። ኃጢአትን ይቅር የሚል የእግዚአብሔር ባህሪ ነው። ኃጢአትን የሚያስተሰርይ እግዚአብሔር ነው። ከመላእክት ወገን በብሉይ ኪዳን ታሪክ ውስጥ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ ይሄንን ነገር ያደረገ የለም። በዚህ ክፍል ላይ የተጠቀሰው ክፍል በፊቴ መልአኬን ልካለሁ ኃጢአትን ብታደርግ ይቅር አይልህም ነው። ምክንያቱስ የተሰጠ ኮማንድ አለ ለእስራኤል ሕዝብ። ከዛ ከተሰጠው ኮማንድ እልፍ ቢሉ የሚመራቸው የእግዚአብሔር መልአክ ይመታቸዋል። ኮማንዱን ያውቃል፣ ትእዛዙን ያውቃል። ከዛ ቢያልፉ እግዚአብሔር ተሸክሞ እንደሄደው እንደዛ አይሸከምህም ነው እንጂ ኃጢአትህን ይቅር ይልሃል እኮ። አሁን ኃጢአት ብትሰራ ማለት ነው ኤርሚ። አሁን አንተ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ምንድነው ኃጢአት የሚሰሩት? የእስራኤል ኃጢአት ምን ነበር? በምድረ በዳ ሲጓዙ ከኮማንዱ ፈቀቅ ማለት ነው አይደል? ከተዛዙ ከእግዚአብሔር ውጭ ከሆንክ ይቅር አይልህም እያለህ ነው እኮ። ሌላ ብራዘር አይልም መጽሐፍ። ከእግዚአብሔር ውጭ አይልም። ከኮማንዱ አለ ትእዛዝ፣ ህግ አይደል አይደል? የተሰጣቸው አጥናው ትእዛዝ ማለት ነው። ትእዛዝ ተሰጥቷቸዋል። ትእዛዝ እያልኩ ያሉት እሱን እኮ ነው። ትእዛዝ ከእግዚአብሔር ትእዛዝ ስትወጣ ለእስራኤል ልጆች እየተደማመጣ ለእስራኤል ልጆች የተሰጠው ትእዛዝ ምን ነበረ? ለእስራኤል ልጅ ከእግዚአብሔር ውጭ ሌላ አታምልክ፣ ወንድምህን ውደድ፣ ብዙ ነገር 10 እንትኖች አሉ አይደል? ትእዛዛቶች። ከነሱ ራሱ ብትወጣ የእግዚአብሔር መልአክ ይቅር አይልህም፣ ተጠንቀቅ በፊቱ እያለ ነው። ኦኬ የወንድምነት ጥያቄ በሰማይ ሆኖ ኃጢአትን ይቅር የሚል አለ ወይ ነው ያንተ መልአኩ ይቅር አይልህም እያለ እኮ ነው። በሰማይ ሳይሆን አሁን እዚህ ላይ እያዘዘ ያለው ጥያቄው ሳይገባ እኮ ነው መልሰው። የወንድምነት ጥያቄ ምንድን ነው? ኃጢአትን ይቅር የሚል አለ ወይ በሰማይ ሆኖ ነው ያለ። አንተ ደግሞ መልአኩ ኃጢአትን ይቅር አይልም። ይቅር አይልም፣ ልክ ነው። ኃጢአትን ይቅር አይልም መልአክ። ምክንያቱስ የእሱ ስራ አይደለም።
አይመለከታቸውም። መላእክት ያንተን ኃጢአት ይቅር ማለት ይቅር ያለ ማለት አይመለከታቸውም። የተሰጠ ኮማንድ አለ፣ ትእዛዝ አለ። የተሰጠውን ትእዛዝ ከተላለፈ ይመታሃል ነው። በቃ ይሄ ነው ጌታ ለህዝቡ የተናገረ፣ ይመታሃል። ስለዚህ ይቅር አይልህም፣ ኃጢአት ከሰራህ ይቅር አይልህም እያለ እኮ ነው። እንደማመጥ እያዳመጥኩ እኮ ነው። ኦኬ ምህረተ ብዙ፣ ታጋሽ፣ ሩህሩህ፣ ባለ ብዙ ምህረት እግዚአብሔር ነው። እስራኤልን እግዚአብሔር ስለተሸከመው እንጂ ጌታ እንዳለው በመላእክት እጅ አሳልፎ ሰጥቶት ቢሆን ኖሮ ዘር ትውልዳቸው በምድር አይገኝም ነበር። አጭደው ነበር የሚተዋቸው። በዳዊት ዘመን እንኳን በኢያቡሳዊ በኦርና አውድማ ላይ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ያየ ነው። ኢየሩሳሌምን የሚቀስፉ እግዚአብሔር መልአክን ላከ ይላል። በዳዊት በደልና ኃጢአት ምክንያት ነው። ልብ በል። የተመዘዘ ሰይፍ የያዘ በኢያቡሳዊ በኦርና አውድማ ማለት አሁን ቤተ መቅደሱ የነበረበት መስጊዱ ያለበት ቦታ ማለት ነው። የኦርና አውድማ ነው የሚባለው። እዛ ጋር የተመዘዘ መላእክት የተመዘዘ ሰይፍ የያዘ መልአክ አየ ዳዊት። እግዚአብሔር ነው መላእክት ኢየሩሳሌምን ሊያጠፉ የላካቸው። አንድ መልአክ እግዚአብሔር ልኮት ሂድና አጥፋ ብሎ ወይ ይሄኛው ያሳዝናል ብለው የተዉት የለም። ትእዛዝ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልክ እንደዚሁ ኢየሩሳሌምን የሚያጠፉ መላእክትን እግዚአብሔር ላከ። አንደኛ ዜና መጽሐፍ ምዕራፍ 21፣ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8። ብራዘር አንድም ቦታ ላይ ኃጢአት ይቅር ሲሉ አታይም። ኦኬ አጥፉ ብሎ ያላቸውን አጠፉ። በሰዶም በገሞራ ሄደው ከተማይቱን እንዲያጠፉ እግዚአብሔር ላከ። መልአክን አጠፉ። አንተን ኃጢአትን ይቅር የሚልህ መልአክ የለም። የወንድምነት ጥያቄ በመጀመሪያ ይግባህ። በሰማይ ኃጢአትን ይቅር የሚል ብሎ ሲልህ አንተ በምድር መተህ አታውራ። በምድር የምታወራ ከሆነ መልአክ መተው ለዳዊትም ለእስራኤልም አዝነው ሰይፋቸውን አልመዘዙም። ራሱ እግዚአብሔር ነው። አንደኛ ዜና መጽሐፍት ላይ አሁን በቃህ፣ ሰይፍን ወደ እፎቱ መልስ አለው ይላል። የእግዚአብሔር መልአክ ማለት ነው። በቃህ አለው። እንደናንተ ገብርኤል ብላችሁ እንዳላችሁት አመፀኛ አይደለም። የእናንተ ገብርኤል ነው ያልኩት፣ ቅዱስ ገብርኤልን አይደለም። ሕማማተ መስቀል ላይ በቀራኒው መስቀል ላይ ተሰቅሎ ሳለ ጌታችን ኢየሱስ ክርስቶስ መላእክት በጊዜ ቀትር መጥተው ሲሰግዱለት ይላል ታሪኩ እና ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዲሉ አለና ሚካኤል ቆሞ ያደንቅ ነበረ። አምላኬን እንዴት እንደዚህ ርቃኑን ሆነው ይሰቅሉታል እያለ በፍጥረቱ እጅ እንዴት ይሰቀላል እያለ ተደነቀ። አርመመ ተደነቀ፣ ወገብርኤል ተደመ ተናደደ፣ ተቆጣ፣ ተበሳጨ። ከዚህ የተነሳ ሰይፉን አውጥቶ ሊወረውረው ሲል ተው ከቁጣ ታገስ፣ ሰይፍንም ወደ ሰገባ መልስ ብሎ ሲለው ጌታችን ኢየሱስ ክርስቶስ ያንተ ምሕረትና ቸርነት እስከ መቼ ነው ብሎ የጌታውን የኢየሱስ ክርስቶስን ትእዛዝ ንቆ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ለሁለት ቀደደ ብላ እኮ የምትቀደድ ቤተክርስቲያን ናቸው በውሸት። በኢየሱስ ሞት የተቀደደን መጋረጃ ገብርኤል ስድቡን ምናምን ተውና አምላኬን ስትሳደቡ ሚዩት አድርግ። አንተ አይደለም የምን ስድቡን ተው ነው። አምላኬን አንተ እየተሳደብክ ነው ያለ። ዝም ብለህ ውሸት እየተሳደብክ ነው ያለ። ቀደዳ ውሸት ማለት ነው። ቀደዳ ማለት ውሸት ማለት ነው። ምንም ስድብ አሁን እንትን ሲልባችሁ ነው። እሺ ሚዩት ካላደረክ አስወርዳለሁ። በቃ ይሄ ነው። እንደዚህ ነው። መብትህ ነው፣ ማስወረድ ትችላለህ። ውሸት አመላችሁ ነው። ኦኬ ቀደዳ ተቀደድ ማለት ነው። ተቀደድ እታች ረድ ተቀደዱ፣ አትበጭረቅ፣ አትቀደድ ይላሉ የሀገራችን ሰዎች። ማለት አትዋሽ ማለት ነው። ኦኬ አትዋሽ ማለት ነው። ገብርኤል በሰይፍ ቀደደ ብላ የምትቀደድ ቤተክርስቲያን የአንተ ቤተክርስቲያን ነች። የቤተ መቅደሱን መጋረጃ ገብርኤል ቀደደ ብላ የምትቀደድ ቤተክርስቲያን ኦርቶዶክስ ናት። የምትዋሽ ማለት ነው። እና በዚህ ቦታ ላይ ገብርኤል የኢየሱስ ክርስቶስን ትእዛዝ እምቢ ብሎ ያንተ ምሕረት እስከ መቼ ነው አላበዛውም አይነት ነገር ብሎ ሰይፉን ቢወረውረ የቤተ መቅደስ መጋረጃ ከላይ እስከታች ሲቀደድ ተቀደደ ብለው አሉ። እኔ የምልህ የቱ ጋር ነው እንደዚህ ተብሎ የተጻፈው? የትኛው ወንጌል ነው እንደዚህ ብሎ የጻፈው? ከአራት ወንጌላቶች ውስጥ አንድም አልጻፈም። የአንደኛ ዜና የኢያቡሳዊ ኦርና አውድማ ላይ ያለውን ዳዊት ያለውን ይኸው ነገርኩ። የሄዱና ግቡና ይሁት። በትንቢተ ሕዝቅኤል ላይ እግዚአብሔር ከተማይቱን የሚያጠፉ መላእክትን ላከ እና አጠፉ። መላእክት ኮማንድ ይሰጣቸዋል፣ ትእዛዝ ይሰጣቸዋል ከሰራዊት ጌታ ከእግዚአብሔር ዘንድ ሂድና ሰዶምና ገሞራን አጥፉ።
ይችን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። እዛ ጋር ዘፍጥረት መጽሐፍ ምዕራፍ 19 ላይ ማንን ራርተው አዳኑ? ከዛ ቦታ ላይ ማንንም አላዳኑ። ሎጥን ብለህ ብትል የራራለት እግዚአብሔር ነው። ጻድቅ ሰው ነው፣ በዛ ይኖር ነበረ። የእግዚአብሔር መልአክ አስቸኩለው እጁን ይዘውት አወጡት ይላል። ጻድቁን ከኃጢአተኛ ጋር ሊያጠፋ እግዚአብሔር ፍቃዱ ስላልነበረ በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር ነበር በመካከላቸው። ተጽፏል አዲስ ኪዳንም ላይ። የቱ ጋር ነው መልአክ የሰውን ኃጢአት ይቅር ሲሉ ያየኸው? ያለ ስራቸው ስራ ትሰጣላችሁ። አንድም ፍጥሩም በልማንም ከአብርሃም አምላክ ከእግዚአብሔር በስተቀር ኃጢአትን ይቅር የሚል የለም በሰማይ በምድር። 4 ነጥብ። የኃጢአት ስርየትን የሚሰጥ አንተን ይቅር ብያለሁ ብሎ ሊልህ የሚችል መልአክ የለም የለም። ስለዚህ እንደዚህ አይነትን ውሸት ላይ ቆማችሁ ያልሆነ ቃል አታገናኝ። ያመጣው ጥቅስ እንኳን ራሱ እኮ ኃጢአትን ይቅር አይልም ነው። ምክንያቱስ የመልአኩ ስራ አይደለም፣ የመልአኩ ባህሪ አይደለም ኃጢአትን ይቅር ማለት። እና እግዚአብሔር ምን እያለው ነው? ይመታል ነው። ትእዛዝ ሰጥቶታል እስራኤልን። አዎ ከዚህ በኋላ ከእናንተ ጋር አልሄድም ብሏቸዋል። ስላስቆጡት ስላበሳጩት አምላኬን ማለት ነው፣ ስላስመረሩት አልወጣም ከእናንተ ጋር አልሄድም ብሏል። ባሪያው አንተ ከኛ ጋር ካልወጣህ አታውጣን እያለው ብሎ ያለው ማለት ነው። ያውቃል፣ የእግዚአብሔር መልአክ እንደማይምሩ ያውቃል። ኃጢአትን ይቅር ማለትም ባህሪም የላቸውም። ይቅርታው፣ ቸርነቱ፣ ምሕረቱ ለዘላለም የሆነ የእስራኤል አምላክ እግዚአብሔር ብቻ ነው ኃጢአትን ይቅር የምትል እንጂ የሆነች ሴትዮ ከሞተች በኋላ በዛ በሰማይ ሆኖ ኃጢአቱን ይቅር ብያዋለሁ ብላ የምትልህ ለአንተ ማንም የለም ነው ብለህ የምንለው። ቴንኪው ተባረኩ ወንድምነት። ጥያቄውን እኮ ራሱ መልሶታል። አንተ የጠየቀው በሰማይ ይቅር የሚል ነው ያልከው፣ እሱ ደግሞ በምድር ይቅር አይሉም ነው። በምድርም በሰማይ መላእክት ኃጢአትን ይቅር አይልም። 4 ነጥብ። ቴንኪው ወንድምነት። ጸጋ ይብዛልህ። እሺ ወንድምነት፣ አይዟችሁ ጋይስ አይዟችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ፣ ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልን እስቲ ወገኖች። ሼሩን በደንብ ከፍ እናድርገው። አንዳንድ ድምፅ አይሰማም ምናምን ቪዲዮ የለ ምናምን የሚሉ ሰው ኮመንቶች እያየን ነው። እና እንደዚህ ሲያጋጥማችሁ ውጡና ተመልሳችሁ ግቡ። ውጡና ከሲስተሙ ተመልሳችሁ ግቡ። ጸጋ ይብዛላችሁ። ሼር ይደረግ፣ ታብታብ ይደረግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። በደንብ ሼር ይደረግ፣ በደንብ ታብታብ ይደረግ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሞዴሬተሮች ገስት ላይ ከላኩ ሰዎች መካከል ኦርቶዶክሳውያን ይኖር ይሆን? እስቲ ሪኩዌስት የላኩ ሰዎች ካሉ ተቀበሏቸው። ወይ ካላችሁ ኦርቶዶክሳውያን በተለይ የነገረ ቅዱሳን ኦርቶዶክስ ውስጥ ያለው አስተምሮ ትክክል ነው ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍልን፣ እናስገባዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ እሺ ሰላም እታለ ሰላም ኒሳ ይሰማል? እሺ ሌላ ኦርቶዶክሳዊ አለ? እሺ ኦርቶዶክሳውያን ካላችሁ እንቀበላችሁ። ኦርቶዶክሳውያን ወንድምነት ድምጼ ተቀይሯል እንዴ? ትንሽ አንድ የኦርቶዶክስ ፔጅ ላይ ስገባ ግማሹ ድምፁ ያስፈራናል ይላል፣ ግማሹ ድምፁ ይቀፈናል ይላል።
ምንድነው የተለወጠ ነገር አለ? እኔ ምናልባት እናንተም አካባቢ በእውነት ሪከርድ ያደረኩት መስሎኝ ስልኬ ሪከርድ አላረኩትም። በጣም ይቆጨኝ። ድምፁ ይቀፈናል ይላል ግማሹ፣ አይ ድምፁ ያስፈራል ይላል ግማሹ። ምንድነው እኔ ማለት ዘመዶች እንደዚህ የምትነግሩኝ ነገር ካለ የተቀየረ ነገር ካለ ማለት ነው። ሰምታችኋል? ኦኬ ሰምታል? የበጉ ሰርግ ናው እያወሩ ነበር። አረ በጣም ነው የሚያስጠላው። አረ በመቤቴ በጣም ነው የሚቀፋ። አረ በጣም ነው የሚያስፈራው። ድምፁ በጣም ያስፈራል ምናምን ነገር እያሉ ማለት ነው። እና ካለ ንገሩኝ ለማለት ነው፣ አስተካክላለሁ። እሺ ሰላም፣ ኦርቶዶክስ ነኝ። ከየት ቤተ እምነት ይሆን? ሰላም ነው ኦርቶዶክስ። እሺ እንኳን ደህና መጣ አኒ ወንጌል ነው። ሰላም፣ ከየት ቤተ እምነት ይሆን? ማይክ ክፍት ነው። እሺ ለኔ ነው? አይ አይደለም፣ ከአንተ በፊት ማይክ የገባ ሰው ነበር። ማይኩ ተከፍቶ ነበርና ለዛ ነው። እሺ ጸጋና ሰላም ይብዛላችሁ። ተባረኩ ወገኖች። ሼሩን በደንብ አፍጥኑት። እንቀጥላለን። እሺ ዳጊሻ አለ? እሺ ትቀበለዋለህ? ኦርቶዶክስ ነኝ። እሺ ወንድምነህ ተቀበለው። እሺ ወንድምነህ እሺ እሺ ኦርቶዶክስ ነኝ። ሰላም ሰላም። እንኳን ደህና መጣህ ወንድማችን። ድምፅህን ትንሽ ከፍ አድርገው። ድምፅህን ትንሽ ከፍ አድርገው። እሺ እሺ እሺ። አረፍቱን አይታላል። ምንድን ነው የሚለው? እሺ ጠይቀኝ። አርእስቱን አይተዋል? አዎ። እሺ ነገረ ቅዱሳን በኦርቶዶክስ ማለት ነው። እሺ ኃጢአትህን ይቅር ማለት ይችላሉ በሰማያት ሆነው? ኃጢአት እንዴት ይቅር ይባላል? ኃጢአትን ይቅር አይሉም ማለት ነው። ፈጣሪ ነው ይቅር የሚለው እንጂ እንዴት። ጎበዝ አያችሁ። ሌሎች ኦርቶዶክሳውያን እንደዚህኛው ኦርቶዶክሳዊ በቃ ለእውነት ኑሩ፣ ኃጢአትን ይቅር የሚል እግዚአብሔር ነው አለ። በቃ ኦርቶዶክስነት እንደዚህ አሁን በተናገረው መሰረት ከሆነ በቃ እንደዚህ ነው። እሺ ወደሚቀጥለው እንሂድ። ቅዱሳን በሰማይ ሆነው ምን እንደሚያደርጉላችሁ ወጣ ጨረሰ። እኔን ነው ኖ እንዴ ከሌላው ጋር እያወራሁ እኔን ነው ትለኛለህ? ጎንበስ ብዬ ቀናስ። እሺ ከኦርቶዶክስ ነህ አንተም ወንድማችን? አዎ። እሺ አንተስ ምን ትላለህ? አሁን በተናገርከው ዙሪያ ያው አንተም እንደተናገርከው ልጁም እንደተናገረው ነው። ኃጢአት ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅዱሳን የራሳቸው ስራ ብቻ ነው የሚሰሩት። በሰማይ አሁን ያሉ ቅዱሳን ምንድን ነው የሚሰሩት ለእናንተ? በሰማይ ያሉ ቅዱሳን ቃል ኪዳን ስላላቸው በጸሎታቸው ያግዙናል። ለምሳሌ አንተ አሁን በምድር ላይ ማለት ነው ምሳሌ ነው መልክ አሁን በምድር ላይ አንተ ለጓደኞች በተለያዩ ነገር እንደምታግዝ እነሱም ይራዱናል፣ ያግዙናል። በሰማይ ሆነው አይደል? አዎ አልሞቱም አይደል? ሞት በስጋ ብቻ ነው። እኛ እንደ በእግዚአብሔር የሚያምን ሕያው ነው፣ ዘላለማዊ ነው አይደል? እኔ አሁን በሞት ወደ እግዚአብሔር እሻገራለሁ እንጂ በስባሽ አይደለሁም፣ በነፍሴ ሕያው ነኝ። ለሚኖሩ ሰዎች ሁሉ አዝናለሁ እንጂ አልሞትም። ስለዚህ እነሱም እዛም ሆነው በምድር ላሉት ይራዳሉ፣ ያግዛሉ።
በምን ኪዳናቸው ማለት ነው። በምን እንደሚራዱ በጸሎት ነው። በቃል ኪዳናቸው ይደግፉናል እኮ። ምን ያደርጋሉ? ይጸልዩላቸዋል ወይስ ምን ያደርጋሉ? የሚያደርጉልን እነሱ ያውቃሉ፣ ግን እኛ እናምንበታለን። እንደሚረዱኝ አምናለሁ። በምንድን ነው የሚረዷቸው? በጸሎት ህይወቴ እንዲስተካከል ገብተዋል። ህይወቴ በተለያዩ ምክንያቶች እኔ የጠየቅኩ ሌላ ነገር ስለ ግል ህይወት ነው። እኔ የጠየቅኩ እነሱ አንተን የሚራዱህ በጸሎት ነው ወይ ነው እያልኩ ያለው። እነሱ ስለ አንተ ስለሚጸልዩልህ ነው የሚራዱ ወይስ ምንድን ነው ነው ያልኩ። ጸሎት መርዳት እንደሆነ መሰለኝ። ገብተዋል አይደል? ጸሎት እኔን ማገዝ አይደል እኮ እሱ ነው። ታዲያ በጸሎት ነው የሚረዱን ነው በለ ማለት ያለባት ታዲያ እንድንግባባ ማለት ነው። አዎ ይደግፉናል ማለት ነው። በጸሎት ይደግፏቸዋል። ይሄ ማለት አሁን በሰማያት ሆነው ይጸልዩላቸዋል ማለት ነው። እግዚአብሔር በማውቀው ይጸልዩልኛል። ኦኬ። ቤተክርስቲያን ግን በሰማይ ደግሞ ማለት ነው እንድትረዳኝ አንድ ነገር ይጸልያሉ ማለት አይጸልዩም ማለት ነው። እንዲህ ተንበርክከው እንደዚህ ይጸልያሉ ማለት አይደለም። እግዚአብሔር የገባላቸው ቃል ኪዳን አለ። ያንን ነገር ያከናውንላቸዋል። እነሱ የሚግባቡበት ቋንቋ አላቸው። አንተና እኔም አይለምኑትም በሰማይ። ያ ቃል ኪዳን ነው መጀመሪያ የተደረገላቸው ነው። ወንድሜ እኛ ስንናገር እንዴት አይነት አማርኛ አሁን ልንገርህ። የአብርሃም የይስሐቅ የያዕቆብ አምላክ ብለን ስንል አልጠየኩም። የኔ ጥያቄ ይሰማኛል። አልጠየኩም። የኔ ጥያቄ ናቸው ብለን ስለምናምን እኮ ነው እነሱን። እሺ እኔ ሚዩት ያደረግኩ ስትከፍት፣ በመጀመሪያ በትክክል ጥያቄን ስማ። ስትከፍት ማይኩን ስትከፍት የጠየኩን ጥያቄ መልስልኝ። የአብርሃም የይስሐቅ የያዕቆብ አምላክ ብዬ ስል ይሰማኛል ብለህ ብትለው እኔንም እኮ ይሰማኛል። እኛም እንደዚህ እንጸልያለን እኮ የአብርሃም የይስሐቅ የያዕቆብ አምላክ ብለን እኮ እንጸልያለን። የምንጸልየው ወደ ማነው? ወደ እግዚአብሔር ነው። ማን ያልነው? የአብርሃም የይስሐቅ የያዕቆብ አምላክ ነው እንጂ ያልነው አብርሃም ይስሐቅ ያዕቆብ ወደ እናንተ ጸልያለሁ እናንተ ደግሞ ወደ እግዚአብሔር ጸልዩልን አይደለም እያልናቸው ያለው። ጻድቃን አባቶች ናቸው፣ ምንም ጥርጥር የለውም። ማንም አይከራከርም፣ ማንም አፉን አያነሳም። የመጽሐፉን እውነት አምናለሁ ብሎ እስካለ ድረስ ማለት ነው ሰው። ስለዚህ የጠየቅኩ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ትጸልያለህ አይደለም። እሱማ እኔም ጸልያለሁ፣ እኛም እንጸልያለን። የምንጸልየው ወደ ማን ነው? ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ነው። ምክንያቱም እሱ ነው ጸሎትን የሚሰማ። ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተባለለት በጽዮን የሚኖረው በመዝሙር 65 ላይ የተነገረለት እሱ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ነው። ምንም ጥርጥር የለም። እኛም እንደዚህ ብለን ነው የምንጸልየው። ጸሎት ሰሚ እሱ ስለሆነ ማለት ነው። እኛ እየጠየቅን ያለ ነው በሰማይ ያሉ ጻድቃን ስለ እናንተ ይለምናሉ ወይ ይጸልያሉ ወይ ብዬ ስልህ አዎ ይጸልያሉ ነው አይደል ያልከኝ? ያረጋግጥልኝ። ማይክን ክፈተው። ያው ልኬልሃለሁ። ማይክን ክፈተው። እሺ ሰምተኸኛል? መልስልኝ። እየሰማሁ ነው። ምንድን ነው ያልከኝ? አልሰማሁም እስካሁን ድረስ። የሰማኝን እኮ እየተናገርኩ እኮ ነው እኮ። አሁን በሰማይ ያሉ ቅዱሳን ይለምኑልሃል ወይ? ጸሎት ነው እያልኩ ያለሁት። እግዚአብሔር የገባላቸው ቃል ኪዳን አለ አይደል? ቅዱሳን ለምሳሌ አሁን ስማቸው በጠራ ቁጥር አሁን ለምሳሌ ለአብርሃም እግዚአብሔር ቃል ኪዳን ገብቶለታል አይደል? ምን የሚል ቃል ኪዳን የገባለት? ዘር እንደ ምድር አሸዋ ይበዛል እንደ ሰማይ ከዋክብት ተብሎ ብዙ ነገር ተነግሮለታል። እሱን አልነግረን ከኔ በላይ አንብበሃል፣ አንባቢና። እሺ ችግር የለም። ያ ቃል ኪዳን ገብቶሃል አይደል? በዛም የአብርሃም አምላክ እላለሁ። አብርሃም ደግሞ ያለው እግዚአብሔር ነው አይደል? አብርሃም የነበረው አብርሃም ብሎ የጠራው እግዚአብሔር። የጠየቅኩ ግን ገብቶሃል ብራዘር? ስለ አብርሃም አምላክማ ብለህ
ስለ አብርሃም የአብርሃም አምላክ ብለህ እኮ መጸለይ ትችላለህ። እንጸልያለን እኛም እንጸልያለን አልኩ እኮ እኔ የአብርሃም አምላክ ብለህ ትጸልያለህ ሳይሆን እንዴት አይነት አማርኛ እኔም እንደዛ ነው የምጸልየው። ስማቸው ወዳጄ እየሰማህ ማለት ነው። በዛው ቅጽበት ኦኬ ብሩኬ አውራው ዝም ብዬ እስከማስወርደው አውራው ብሩኬ ቴንክ ዩ ብሩኬ አውራው አንተ ቴንክ ዩ ጥያቄው እኮ የኤርሚ በጣም ግልጽ ነው። ለምሳሌ ማርያም እንድታግዝክ ማርያም ሆይ ብለህ ጸልያለህ? አዎ እንድትረዳኝ በቃል ኪዳኗ እግዚአብሔር በገባላት ቃል ኪዳን መሰረት እንዲረዳኝ ወደ ልጅሽ ጸሎቴን አሳስቢልኝ። እኔ ኃጢአተኛ ስለሆንክ ከኔ በላይ አንቺ ለሱ ቅርብ ነሽ፣ አንቺ አማልጅኝ ብዬ አናግራታለሁ። ያን ጊዜ ምላሽ ይመጣልኛል፣ አምናለሁ። እሱ አይረዳም ማለት አይደለም፣ አያውቅም ማለት አይደለም። ገብቷል? እናት ስለሆነች እየሰማሁህ እኮ ነው። ቅርብ ነች ስለሆነ እናት ስለሆነች ቅርብ ናት። ለዛ ጸልያለሁ ወደ እሷ ነው። ኤርሚ ነው እየጠየቀ ያለው። አሁን የአብርሃም አምላክ እግዚአብሔር ብለህ መጸለይና ወደ አብርሃም መጸለይ ልዩነት አለው። ሰው አንተ የአብርሃም አምላክ ብለህ ሳይሆን የምትጸልየው ማርያም ብለህ ነው የምትጸልየው። ልዩነቱ ይሄ ነው። አሁን ወደ ማርያም እንድንጸልይ አልተግባባንም። አሁንም ብሩክ አልተግባባንም። ቀስ ብላ አናግረኝ ከሆነ ወደ ማርያም ጸልየው እንዴት መሰለህ? እንዴትም ጸልይ ትጸልያለህ ወይ? የኔን ሐሳብ ተረዳኝ። ማርያም የኢየሱስ ክርስቶስ እናት ነች አይደል? አንተ እንደፈለክ ጸልይ። እጸልያለሁ እንዴ አንጋጥጬ ነው የምጸልየው ወደ እሷ። ምን ብዬ የምጸልየው ጸሎት ግን ይግባክ። ምን ብዬ እንደምጸልይ እኔ እሱ አይመለከተኝም። ምንም ብለህ ጸልይ። ኃጢአቴን አስተስርልኝ ብዬ አይደለም። ኃጢአት አስተስርልኝ ብዬ አይደለም። ይኸውልህ ወዳጄ ለምን ጠላ የጎደለውን ጠላይን አስሞይልኝ አትያትም? አይመለከተንም። እሱ ያንተ ጉዳይ ነው። እሱ ገብቷል። ምንም ብለህ ጸልይ። ሽሮ አልቆብኛል እባክሽም በላት። እሱ ጥያቄያችን አይደለም። ምን ብለህ ነው የምትጸልየው የሚለው ጥያቄያችን አይደለም። አሁን ወደ እሷ እንድትጸልይ የሚያዝ የእግዚአብሔር ቃል አሳየን። በቃ አሁን እሱ ነው ጥያቄያችን። እኛ ከእግዚአብሔር ቃል ላይ ወደ ማርያም እንድትለምን የሚያዝ ወይ ደግሞ ወደ ማርያም ልክ ወደ ማርያም እንደለመንኩ አንተ ወደ ሌሎች ፍጡራን የለመነ ካለ ከእግዚአብሔር ቃል ላይ አሳየን። ወይ ጉድ! አንተ ቢገባ እኮ አንተ ወደ እኔ ለመምጣት ከሆነ አስረዳሃለሁ፣ ግን አይገባህም። ድንዙዝ ስለሆናችሁ ምንም አይገባችሁም። አዝናለሁ፣ ግን ላስረዳ ነበር። አይገባህም እኮ ይኸውልህ፣ ጥቅስ ስጠንና ትሰድበናለህ። ችግር የለውም። አልገባችሁም ብለህ ስደበን፣ ግን መጀመሪያ ጥቅሱን ስጠን። አይ ጥቅስ ሳሰጠን ከሆነ የምትሳደበው አንተ ነህ ያልገባህ። ጥቅስ ስጠንና አልገባችሁም ብለን መብት ነው። ያኔ ግን አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ ለአንተ ትምህርት የሚደግፍ አሳየን። አሁን ልንገርህ። አሁን ወደ ቅዱሳን እንዴት እንደሚያደርጉ አንተ ሳታቀርተ ነው። አንተ እኮ እስከ መጨረሻው ድረስ አንብበዋል። መጀመሪያ የሚያናገረኝ ልጅ አንብቦታል። ግን እየገባክ ዝም ብለህ ስለሆነ እየጠየቅን ያለ ነው። አንተ እንደምታደርገው አይነት ልምምድ የእግዚአብሔር ቃል ላይ ስላላየን ነው። ለምሳሌ ማርያም የጌታ እናት ናት ወይ ብለን ጠይቀን አናውቅም አይደል? ምክንያቱስ በሉቃስ ወንጌል ላይ ማለት ነው። በሉቃስ ወንጌል ላይ አንድ በባለጸጋው ቤት አጠገብ የነበረው አልዓዛር ሞቶ ወደ አብርሃም እቅፍ ሲገባ፣ ያኛው ደግሞ ወደ ሲኦል ሲገባ አብርሃም ብሎ ተጣርቷል? አልተጣራም? ማን ነው ሲጣራ? ባለጸጋው። ሁለቱም ሞተው እሺ፣ በሲኦል ያለው ማለት ነው አይደል? በሲኦል ያለው ሰውዬ ወደ አብርሃም ተጣርቷል? አልተጣራም? ዋው! በሲኦል አየው። ከዛ በሲኦል ሆኖ አብርሃምን ተመለከተው አይደል? አዎ፣ ይሄ ታውቀዋለህ አንተ። ተጣራው አብርሃም ወይ እክስ ባሰጠና ጉሮሮዬ ደርቋል። ላንገርክ ጉሮሮዬ ደርቋል። ትንሽ ጠብታ ውሃ ያረግልኝ ዘንድ አልዓዛርን ላክልኝ አላለውም ለአብርሃም? አብርሃም እኮ የብሉይ ኪዳን ሰው ነው።
እሺ እኮ አሁን ሰምቻለሁ፣ ችግር የለውም። አሁን የተጣራው ባለጸጋው ሰውዬ በሲኦል ሆኖ ነው። ልንገርህ፣ ልጠይቅህ ከዛ ክፍል ላይ እግዚአብሔርን በጠየቅ አቅቶት ነው። ኢየሱስ ክርስቶስን መጥራት አቅቶት ነው። የዛን ጊዜ አብርሃም ብሎ የተጣራው ባለጸጋው ሰውዬ ያ ሰውዬ እኮ ኃጢአተኛ ነው። ቆይ ላስረዳክ። አብርሃም ምንድን ነው የሰጠው ምላሽ? ጥያቄህን እየመለስክ እሺ፣ ጠይቀኝ። በቃ በጣም ጥሩ። አብርሃም በሲኦል ያለው ኃጢአተኛው ሰውዬ፣ በነገራችን ላይ በሲኦል ያለው ኃጢአተኛ ሰውዬ ኦርቶዶክሳዊ ነው የሚመስለኝ እኔ። ማን መጠየቅ እንዳለበት እንኳን ማያቅ ግራ የገባው ሰው ልክ እንደ ኦርቶዶክሳዊ ማለት ነው። እሱን አትውቀስ። እግዚአብሔር እኮ ነው ያጻፈው። እግዚአብሔር ነው ያጻፈው። ይሄንን እዛ አትናገር። ሉቃስን እየወቀስከው እንደሆነ ገባኝ። አንተ ፊልም መሰለህ እንዴ? ግራ የገባው ሰውዬ ነው ትላለህ እንዴ? ይቅር ይበልክ። አይ ጸሐፊውን ሳይሆን በሲኦል ያለው ሰውዬ ኦርቶዶክሳዊ ይቅር ይበልህ። ማርያምን ይቅር ይበልክ። አይዞህ ቆይ ስማኝ ይሻል ባሻይ የሉቃስ ወንጌል ነው። አንዴ ስማኝ። ጥያቄ አለኝ። በሲኦል ሆኖ አሻቅቦ ተመለከተው ይላል አይደል አብርሃምን እኮ። መልካም። አንተ አሻቅበ ማርያምን አይተሃታል? እያየዋት ነው። ሁሌ አያታለሁ። እናቴ ነች። የቱን ነው የምታያት? በምድር ሆኜ አያታለሁ በእምነት። አንተ ክርስቶስን አይተዋል? በእምነት ሆነ ነው እንጂ ያው የማታውቀው ክርስቶስ። ይኸውላችሁ ድፍረታችሁ፣ የማታውቀው ክርስቶስ። ይኸውላችሁ አሁን እነዚህ ሰዎች የተቀበሉት መንፈስ ማለት ይሄ ነው። በቃ ስለ ማርያም ያወራው አምላክ ስለሆነ አንዴ ይሄ አሁን እመቤታችን ቅድስት ድንግል ማርያም ያጠባቸው ኢየሱስ ክርስቶስን ነው ማቀው። ከሀገር የተሰደደችው ከሱ ጋር እውነተኛውን ክርስቶስን ነው የምነግርህ እስከ መጨረሻው ድረስ እንድታወራ ፈቅድልሃለሁ። እሺ እኔ ሳወራም ደግሞ እድል ልሰጠኝ። አውራ። አንተም አውራ፣ እኔ ላውራ። ዝም ብሎ ማንም ምናምን ሰው ስላወራችሁ ነው አይደል? ሰው የላትም ብላችሁ ቅድስት ቤተክርስቲያን የምትሳደቡት አትሳደብ። ለማንኛውም ቤተክርስቲያንን ማንንም ባሰድብ በትትና ብትሆን ወይ አንተ ታሸንፈኛለህ እመጣለሁ፣ ወይ እኔ ያሸንፋለሁ ወደ እኔ ትመጣለህ እንጂ ሰውን ባታደናግር። ወይም ቅድስት ቤተክርስቲያን እንደዚህ ነች። ቅድስት ቤተክርስቲያን የክርስቶስ ሙሽራ ነች። እንደዚህ ባትሳደብ ጥሩ ነው። ገብቶሃል? ምን መሰለህ አሁን ቤተክርስቲያን ቅድም ጀምሮ እኔ ከመጀመሪያው ጀምሮ እየሰማሁ ነበረ። ትልቁ ችግር አንተ ስታወራ ሰማሁህ። እሺ እኔ ላወራ ስል ማውራት ትጀምራለህ። ይሄ ጤነኝነት አይደለም። አንተ ስታወራ የሰማሁህ እኔ ሳወራ እንድሰማ ነው። አየህ ቤተክርስቲያኒቷ ሰው የሌላት መሰለው ያልከኝ እንዴ? አላችሁ ግን በሙታን መካከል ያላችሁ ሰዎች ናችሁ። ሰው እኮ ሰውማ ሰው አለ እኮ። እኔ ሰው የለም አላልኩም። ግን መንፈሱ የሞተ ሰው ከሆነ በመንፈስ የሞተ ሰው ያው ምንም ከቆጠርከው እንደዛ አላችሁ። እኔ የላችሁም አላልኩም። ለዛውም በቁጥር በጣም ብዙ የሆናችሁ ማለት ነው። አሁን ስማኝ፣ እዛ ሐሳቡ ላይ እናውራ። ሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አብርሃም እና በሲኦል ያለው ሰውዬ ተያይተው ነው አይደል እያወሩ ያሉት? አሻቅቦ ተመለከተው። ሁለቱ ተያይተው እያወሩ እንደሆነ ነው የሚነግረን አይደል? ክፍሉ ሚውትን ክፈተውና መልስልኝ። ሚውት አድርጎሽ ሚውት ነክ አይሰማም? ሰምተኛል? አሁን ትሰማለህ? ጥያቄን ሰምተኸዋል? እየሰማሁ ነው። እሺ ጥያቄ ምንድን ነው? አብርሃም እና በሲኦል ያለው ባለጸጋ ሰውዬ እርስ በርሳቸው ተያይተው